ልባር እናንተ ኢትዮጵያውያን በነጮች አቆጣጠር በግንቦት ወር 1997 ስለ ምድራችንና ስለ ሕዝባችን ያየሁት ራእይ ምንጊዜም አይረሳኝ። በቤተ ክርስቲያን ውስጥ የመጨረሻውን ቀን አገልግሎት እየተሰጠ ያለ በመንፈሴ አንድ ነገር ማየት ጀመርኩ። ያየሁት በመንፈስ እንደተረዳሁት የታመመ ማይፀን ነው። እኔ ሐኪም ስላይደለሁ ማይፀን ምን እንደሚመስል አላውቅም። ሆኖም በመንፈሴ የነበረው ማይፀን እንደሆነና ያም ማይፀን የኢትዮጵያ ማይፀን መሆኑን በመንፈሴ ተረዳሁ። እስከዛ ቀን ድረስ አገር ማይፀን እንዳላት አላውቅም ነበር። በየቀኑ በአይናችን የምናየው በጆሮአችን የምንሰማው በኑሯችን የሚሆነው ተረት ወይም ፕሮፓጋንዳ ወይም ማስፈራሪያ አይደለም። የኢትዮጵያ ሕዝብ ይህንን ይወቅ። እጅግ አሰቃቂ ነው። ጊዜ የለህም የግል ቸርች ለመምራት በነገራችን ላይ ለመምራት ካልሆነ ደግሞ የራስን አንድ ቸርች ይዘህ ወደ አንድ ህብረት ትገባና በዛም መቆየት ትችላለህ። ሁለት አማራጭ አለ። ብትፈልግ ወደ ነባር ቸርች አባልነት መግባት ነው። እሺ ካልፈለክ ደግሞ የራስን ቸርች እየመራ አንድ ህብረት ላይ አባል ትሆናለህ። ልክ በዚህ በኢንተርናሽናል ፔንቴኮስታል አባል ትሆናለህ። አባል ብቻ ነው። ግን እስራኤል ዳንሳ ምናምን የሚለው ነገር አቁም ያለው በቃ እኮ ባለፈው ከነሐሴ 50 ማን ነው ከ30 በኋላ አይጠቅመኝም። ስሙ ራሱ በጣም ከባድ ነው። እዛ ነኝ ማለቱ ራሱ እስራኤል ዳንሳ ጋር ነኝ ምናምን የሚለውም አይጠቅምም። በቃ ይሁን ለጊዜው እንዳልከኝ ለጊዜው 100 አዘጋጅቻለሁ። ቀጣይ ደግሞ እንዳስፈላጊነቱ ከዛም በየ ደግሞ ጨማምራለሁ። አናግረው በቃ ዝም ብለህ ከድጡ ወደ ማጡ እንዲል የሀገሬ ብሂል አስቀድሞ ይከሰስ የነበረው ካውንስል ዛሬ ላይ ደግሞ ይባስ አሳፋሪ ጉድ ውስጥ መግባቱ ተጋልጧል። በካውንስሉ ዋና ጸሐፊ በፓስተር ጌትነት ለማ የተፈጸሙ ሚስጥርን የተሸከሙ የስርቅ እጆችም በይፋ ተጋልጧል። እውነተኛ መጋቢ ስለ ክርስቶስ ስም የሚሰደድ እንጂ ስለ ራሱ ግል ስም የጠፋ ብሎ የሚሟገት አይደለም። የአገልጋይን የመሪነትን ስም ተሸክሞ የሚያሳፍር ተግባር መፈጸም አንገት የሚያስደፋ ተግባር መሆኑ የአደባባይ ሀቅ ነው። ታዲያ ዛሬ ላይም በፓስተር ጌትነት ለማና በአማኙ መካከል እየሆነ ያለው እሰጥ አገባሚ ነው። በካውንስሉ ጸሐፊ ፓስተር ጌትነት ለማ የተፈጸሙ የስልክ ቅጂ መጋለጡን ተከትሎም ስልጣንን መጠቀሚያ በማድረግም በካውንስሉ በኩል የዛቻና የማስፈራሪያ መግለጫም ሰጥቷል። ይህ ተግባራቸውም በወንጌል አማኝ ማህበረሰብ ውስጥም ከፍተኛ የተቃውሞ ዘመቻ ያስነሳ ሲሆን በርካታ ማስረጃዎችም እየቀረበባቸው ይገኛል። ፓስተር ጌትነት ለማ በማወቅም ይሁን ባለማወቅ ራሳቸውን ከወንጌል አማኝ የደበቁበት ሚስጥርም ማረጋገጫ ሆኖ የቀረበ ማስረጃም እጃችን ገብቷል። በፓስተር ጌትነት ለማ በኩል የተፈጸሙ የስልክ ልውውጦችን ያጋለጠው ጉድ ምን ይሆን? የመረጃስ ያጋለጠው አካል ማን ነው? ፓስተር ጌትነት ለማ ራሳቸውን ከወንጌላውያን ማህበረሰብ ስለምን አሸሹ? ራሳቸውንስ መደበቅ ለምን አስፈለገ? ይህን መረጃ ያወጣው ግለሰብን ጨምሮ እርምጃ የሚወሰድባቸው አካላትስ እነማን ናቸው? የሚሉትን በዝርዝር መረጃችን ይዘናል። ታድምጡሳላችሁ። እግዚአብሔር ዛሬም በነቢያቱ አንደበት ይናገራል። ለዚህም ሕያው ምስክር የሆኑት የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና ከጌታ እግዚአብሔር ዘንድ የተቀበሉትን መልእክት በአስቸኳይ አስተላልፈዋል። ነቢያት የመንግስት መነሳትና መውደቅ አስቀድመው ከእግዚአብሔር ይመለከታሉ። መልካም ሆነ መጥፎ፣ ፍርድም ሆነ ምሕረት፣ ሐዘንም ሆነ ደስታ፣ ክብርም ሆነ ውርደት እግዚአብሔር ለነቢያቱ የማይገልጠው የለም። የኢትዮጵያ ሕዝብ የእግዚአብሔር ፍርሃት የሌለበት ቅድስና የሌለበት የእግዚአብሔር ምሪት የሌለበት ሕዝብ ነው። ራሱንም በራሱ በበደሉ የሚያጠፋ ሕዝብ ነው። የኢትዮጵያ ድንኳኖች ተጨንቀዋል። ዛሬ ኢትዮጵያ ውስጥ ዓለም የሚያውቀው የብሔረሰቦች ድንኳኖች ራሳቸው በፈጠሩት ችግር መከራና ጦርነት እየተናጡ ነው። ለአማራው ሰቁቃ፣ ለኦሮሞ መገፋት፣ ለትግራይ የማይቆሙ አይታም ራሳችሁ ናችሁ ተጠያቂ። ይህ ነገር አሁንም እያየለ ይቀጥላል። እግዚአብሔር ግን በዚህ ሁሉ ውስጥ እንዲህ ይላል፣ ልብ አድርጉ፣ የኢትዮጵያ ማህፀን ታሟል። ከዚህ ውስጥም በራሳችሁ ኃይል አታመልጡም። ምድሪቱ የጭንቀት ምድር ከመሆኗ ውጪ ሌላ ምርጫ የለውም። ወደኔ ካልተመለሳችሁም የሚመጣው አስፈሪ ነው ይላል የሰራዊት ጌታ እግዚአብሔር በማለትም በሀገራችን ኢትዮጵያ ላይ እየሆነ ያለውን ከራሳችን የመጣ ጥፋት እንደሆነና ይህ በዚህ ካላበቃ በኢትዮጵያ ድንኳኖች ላይ ሊመጣ ያለውን እንደሚከፋ በእግዚአብሔር ፊት በንስሐ በምልጃ መውደቅ እንዳለብን በመግለጽም ትንቢታዊ መልእክትን አስተላልፈዋል።
በእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲና አንደበት ስለ ምድራችን ኢትዮጵያ የተነገሩ የጌታ ድምጾች ምን ይሆኑ? ሊመጣ ያለው አስፈሪ ነገርስ ምንድነው? ልብ አድርጉ ሲል ያስጠነቀቀበት መልእክት ምን ይመስላል የሚሉትን በመረጃችን ይዘናል። በቆይታችሁ ካንደበታቸው ታደምጡሳላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። ወደ መረጃችን ስናልፍ ለኛ ለክርስቲያኖች ዋና የማንነታችን መለኪያ ቅዱስ መጽሐፍ ነው። በተለይ ደግሞ እግዚአብሔር የመረጣቸው ሕዝብን የሚያገለግሉ ሀገርንም የሚወክሉ ሲሆን ደግሞ ኃላፊነቱ እጅግ ያይላል። በዚህ ላይም ዋነኛ ተጠቃሽ የሚሆነው የኢትዮጵያ ወንጌል አማኞች ካውንስል ነው። ነገር ግን ከጥቂት ጊዜያት በፊት እየወጡና እየተጋለጡ ያሉ መረጃዎች የካውንስሉን ማንነት የለየም ሆኗል። ከሰሞኑ እየተነሱ ያሉት ታላቅ ድንጋጤን የፈጠሩ ክሶችና የተጋለጡ መረጃዎችም የዚህ ጉድም ምስክር ናቸው። የካውንስሉ ጸሐፊ ፓስተር ጌትነት ለማ በተደጋጋሚ ለተነሳባቸው ክስና ለደረሰባቸው የተቃውሞ ድምጽም ህጋዊ እርምጃ እንደሚወስዱ የሚገልጽ መግለጫን የሰጡ ሲሆን በተያያዘ መልኩም በቀጥታ የስልክ መስመር ላይ ያደረጉት የስልክ ቅጂም በሚዲያ ላይ ተጋልጧል። ታዲያ ይህ የካውንስሉ የማስፈራሪያ መግለጫ በፓስተር ጌትነት ለማ የተደረገውን የስልክ ቅጂ ከተጋለጠ በኋላ መተላለፉ በካውንስሉ ጸሐፊ በኩል የተደረገ መሆኑን የሚያረጋግጥም ነው። በእርግጥ ይህ አሳፋሪ ንግግር የካውንስሉ አካል ነው በማለት በርካታ ሀሳቦችም ተሰንዝረዋል። ለመሆኑ በካውንስሉ የወጣው መግለጫ ምን ይሆን? በሐሰት መረጃ በስም ማጥፋት ተግባር ላይ በተሰማሩ አካላት ህጋዊ እርምጃ እንዲወሰድ ስለመጠየቅ በቅርብ ጊዜያት በማህበራዊ ሚዲያ መድረኮች የካውንስሉና የመሪዎች ስምን ክብር የሚጎዳ የሐሰት የተዛቡና እየተቀነባበሩ መረጃዎችን በተደጋጋሚ ሲሰራጩ እየታየ ነው። ጉዳዩ ከዚህ በፊትም ለካውንስሉ ቦርድ በተደጋጋሚ ቀርቦ ህጋዊ እርምጃ የመውሰድ አስፈላጊነት የተነሳበት ቢሆንም በቂና ወቅታዊ እርምጃ ባለመወሰዱ ችግሩ እየሰፋና እየተጠናከረ መጥቷል። በተለይም በአሁኑ ጊዜ የሰው ሰራሽ አስተውሎ AI ቴክኖሎጂን በመጠቀም የተቀነባበሩ የድምጽ፣ የምስል፣ የቪዲዮ ይዘቶች በመሪዎች ስም እየተዘጋጁና እየተሰራጩ መሆናቸውን ጉዳዩን ወደ ከፍተኛ ደረጃ አድርሶታል። ይህም የግለሰቦችን መልካም ስም ከመጉዳት አልፎ በካውንስሉ ተቋማዊ ታማኝነት፣ አንድነትና ተልዕኮ ላይ ጉዳት ሊያደርስ የሚችል አሳሳቢ ሁኔታ ነው። በተጨማሪም እነዚህ ተግባራት በተናጠል የሚፈጸሙ ናቸው ተብሎ ብቻ ሊታዩ የማይገባ ሲሆኑ በተቃውሞና በአመራሩ ላይ በተደጋጋሚ የስም ማጥፋት ተግባር እየፈጸሙ ያሉ አካላትም ተሳትፎ ዓላማና ተያያዥነትን በማስረጃ ተጣርቶ ሊታይም ይገባል። ስለሆነም ካውንስሉ ጉዳዩን እንዳስቸኳይ ተቋማዊ ህጋዊ ጉዳይ በመውሰድ የተሰራጩ የሐሰት የተቀነባበሩ ይዘቶችን ጨምሮ አስፈላጊ ማስረጃዎችን እንዲሰበስብና እንዲያደራጅ ተጠያቂ አካላት ተለይተው እንዲጣሩና በሚመለከተው ህግ መሰረትም አስፈላጊው ህጋዊ እርምጃ ሳይዘገይ ወሰድ በአክብሮት እንጠይቃለን። የካውንስሉ መልካም ስም፣ ተቋማዊ ክብርና የአመራር ህጋዊ መብት መጠበቅ የተቋሙ ዘላቂ ጥቅም የሚያስከብር መሆኑን በጉዳዩ ላይ ፈጣንና ተገቢ ውሳኔ እንዲሰጥም እንጠይቃለን። እንዲህ ባለ መልኩ መግለጫ የተሰጠ ሲሆን ይህ መግለጫም ከመውጣቱ አስቀድሞ በፓስተር ጌትነት ለማ በኩል የተገለጸበት የስልክ ቅጂም እንዲህ የሚል ነበር። ፓስተር አሁን ደውሎልኝ ነበር። አፖስት ማን ነው ፕሮፌት ወደ ደብረ ዘይት ስለሚሄድ ጋርመንት ጋር ጠብቀኝ ብሎ እዛ እየጠበቅኩት ነው። ምንድነው ነገር? ለምን አላወኩም። ያው እነሱ እንግዲህ ያው እንደምታውቀው በጣም የተሳሰቡ ናቸው። አዎ እኔ ምንም ያው በዛ ጉዳይ ላይ አወራህ ነው አካል ነው ያለ። ኦኬ ግን ምንድነው መሰለ? እሺ ትልቅ ፖዚሽን ነው ደግሞ ቋሚነት ነው። እሺ እንትን ሹመት አይደለም። እሺ አዲስ አበባን በሙሉ አሁን ማለት ሀገር እንደመምራት ነው ማለት ነው። እሺ ስለዚህ እኔ በደንብ እንትን በል ተነጋገሩና አዎ ምንም አድርገህ እንትን በለው። አሁን ያው ፋይናሊ እኔ ጋር ይመጣሉ ለውሳኔ። ትክክል ነው። እኔ ደግሞ አይቋሄድ ነው። አሁን ከኔ ከመሄድ እነሱ ይምጣ ጥያቄው። ትክክል ነው። ስለኔም ካነሳለ አንተ ምን ትላለህ መሰለህ? እሺ አይኔ ከመናገር እናንተ ብትነግሩት ይሻላል። አዎ ትክክል። ደውሎ እንዲነግርህ ላድርግ። አዎ ደውልና ለፓስተር እንዲያስበናል ማለት አለበት። አንተ ምን ትላለህ ባለውና አንበለው። አያውን እነሱ ሲመጣ ነው ጥሩ። በጣም ጥሩ። በቃ ዛት ቆይ እኔ ደግሞ ተበካክሬ እነግራችኋለሁ ነው ብዬ
ከዛ በቃ እሱና ቄስ ሀብታሙን ጠርቼ ደብዳቤ ስጡላሉ። በጣም ጥሩ። በቃ ይሄው አሁን አወራለሁ። ጨርሱ። ይሄ እድል እንዳያመልጠኝ። አይ አይመልጠኝም። ብሩ ከጠየቀኝ ትራንስፈር ላድርግለት። ምን ጥያቄ አለው? በቃ አሁን ከጠየቀኝ ያደርጋል እኮ እሱ ነው የሚመለከተው እኮ ነው አይደለ? ግን እሱ ብቻ አይመስለኝም። አሁን ሌሎችንም እያስተባበረ ያለ መሰለኝ። እሺ የማታ ሰምቻለሁ ጭምጭምታ። ስለዚህ ኃላፊነቱን ይወስዳል እንዴ? በቃ ዲቴል እኮ ጸሐፊው አሁን ኦኬ፣ እሱ ነው ጸሐፊው ዋናው። ማተም ራሱ እሱ ጋር ያለው። ኦኬ ግን አሁን እንደነገርኩ ያው እንግዲህ 1 3 4 ምናምን ናቸው መሰለኝ። እሺ በዚህ ጉዳይ ላይ ቢወስኑት። እሺ አይ ለዛ መሰለኝ አሁን በአካል እንገናኛለን እና አውራው ዝም ብለህ ሌሎችም ያግዙሃ እንደዛ ነገር እንዳታደርግ። ለዛቹን እንትኗ ላይ ሊያወሩ ነው የሆነች ነገር ላይ ዝም ብዬ ያለ መረጃ ማለት ነው። ማታ በጣም ሲከራከሩ ነበር አሉ። የሆነ ሰው አሉ ወሬ ሰጥቼ ነው 5 ልስጣችሁ ምናምን ብሏል አሉ። እሺ ይገርማል። እና ሰው ምንድነው አየህ ነገ መልሶ በሆነ በኩል እንደሚያገኙ ያውቃል፣ ይታወቃል። አዎ ብሏቸው ወስነው ነበር አሉ። እሺ ሌሎች ናቸው መስፍን አልነበረበትም። ሌሎቹ እንደዛ ወስነው በኋላ ላይ መስፍን እሱ ጋር ደውሏል መሰለኝ ሚራክል። ደውሏል ባለፈው። በቃ ስለዚህ አሁን አይ የሆነ ሰው ለኔ ደውሎልኛል መጀመሪያ ከእሱ ጋር ላውራውን ብሎስ መሰለኝ። ስለዚህ አንተ አሁን ዝም ብለህ ስማውና ሚልን በቃ እንግዲህ የምትችለውን ነው የምታደርገው። ደግሞ ከምትችለው ላይ አትሞት መሸስ እንደዛ ነገር ያው ይሄም ያው የወር ደሞዝ ነው የምታውቃለህ ሁሉንም ነገር። ይሄንንም ፖዚሽኑ መሰለህ እግዚአብሔር ይሄን ቦታ ከሰጠፈልህ በኢየሱስ ስራ እንዳይመስልህ። ያው እግዚአብሔር አንተን ሰጥቶኛል፣ እየተመካከርን እንሰራለን። እንግዲህ ስራ እንዳይመስልህ በቃ በጣም ብዙ ስራ የምትሰራበት ነው። ማአት ስራ የምትሰራበት ነው። ማአት በጣም ጥሩ እና ፖዚሽኑ ትልቅ ነው። ገንዘብም በጣም ታገኛለህ። እሺ ስምም ደግሞ ጥሩ ነገር ነው። ስም ራሱ ትክክል ነው። እኔ አሁን ከነቢያት ቸርች መውጣት ፈልጋለሁ። ይገርማል ፓስተርዬ። አይ በቃ ወጣ። እንደውም አንተ የምታረገው ታቃለን ምንም እንደመከር ነገር ምንም አይጠቅምም የቸርች ፕላንት ማለት ነው። እሺ አንተ ቀጥታ እዚህ ካልክ በኋላ ወደ አንድ ነባር ቸርች ላይ አባል ነግባ። አንድ ነባር ቸርች ላይ ከፈለክ ዝም ብለህ አባል ነው ትገባለህ። አሁን ለጊዜው እንደዚህ የነ እስራኤል ህብረቱ አንድ ስር ንሰድ አድርገህ አንድ ሰው ታስቀምጥላቸውና አንተ ወደ አንዱ ቸርች መግባት ነው። ትክክል ነው። ጊዜም የለህም የግል ቸርች ለመምራት በነገራችን ላይ ለመምራት። ካልሆነ ደግሞ የራስን አንድ ቸርች ይዘክ ወደ አንድ ህብረት ትገባና በዛም መቆየት ትችላለህ። ሁለት አማራጭ አለ። ብትፈልግ ወደ ነባር ቸርች አባልነት መግባት ነው። እሺ ካልፈለክ ደግሞ የራስን ቸርች እየመራ አንድ ህብረት ላይ አባል ትሆናለህ። ልክ በዚህ በኢንተርናሽናል ፔንቴኮስታል አባል ትሆናለህ። አባል ብቻ ነው። ግን የእስራኤል ዳንሳ ምናምን የሚለው ነገር አቁሜያለሁ። በቃ እኮ ባለፈው ከነሐሴ 50 ማን ነው ከ30 በኋላ አይጠቅመኝም። ስሙ ራሱ በጣም ከባድ ነው። እዛ ነኝ ማለቱ ራሱ እስራኤል ዳንሳ ጋር ነኝ ምናምን የሚለውም አይጠቅምም። በቃ ይሁን ለጊዜው እንዳልከኝ ለጊዜው 100 አዘጋጅቻለሁ። ቀጣይ ደግሞ እንዳስፈላጊነቱ ከዛም በየ ደግሞ ጨማምራለሁ። አናግረው በቃ ዝም ብለህ ችግር የለም። በቃ እሺ ፓስተር ያመሰግናለሁ። ይህም በርካቶችን ያስቆጣ በፓስተር ጌትነት ላይም ቁጣን ያስነሳም ሆኗል። የማስፈራሪያ ደብዳቤዎችን ከምትጽፉ ራሳችሁን ፈትሹ። መንሹ በእጅ ያለው እግዚአብሔር መቼም ዝም አይልም። የራስ ገበር አሳዳጆች የበዙበት ዘመን፣ ክርስቲያናዊ አገልጋይነት እንደ አሕዛብ አገዛዝ የሚባልግበት ክፉ ዘመን። የደብዳቤን ተመልከቱት። ሌሎች ለማስፈራሪያ የተጻፈ ነው። ይዘቱም ስማችንን፣ ክብራችን ተነካ፣ ታማኝነታችን በጥርጣሬ ላይ ወደቀ፣ በሚዲያ ተተቸን፣ ሰዎች ተነሱብን ብሎ ለራሳቸው ስምና ክብር ከምትዋደቁ እግዚአብሔር በእኛ የመሪነት ጊዜ ተደፈረ፣ ተሳለቀበት፣ ወንጌል አሸቃቀጥን፣ ምግባር ልሹነት አጠቃን፣ እናርማለን ከማለት አሁንም ማላከኩና በሕግ ለማስፈራራት መሞከሩ ምንኛ ከመንፈሳዊነት መራቃችንን ፍንትው ያደርግባቸዋል።
የሚያሳዝነው ከማፊያዎች ጀርባ ከመደበቃቸው በፊት ለእግዚአብሔር መንግስትና ለሁለተኛ ወንጌል ቅድሚያ በተሰጡ ኖሮ መሳለቂያቸውንም ነበር። ሲጀመር ለመንፈሳዊ አቅምና ለወንጌል መስፋፋት ሳይሆን ለመጠሪያነት ነው ግንቡ የቆመውና እንደ ባቢሎናውያን ቋንቋችን መደበላለቁ አይቀሬ ነው። ገና ጉዶቹ ይወጣሉ። አሁን የኢላማችሁ ሰለባ የሆኑትን ከወዲሁ መገመት አያዳግትም። ቀድሞ የነቃዱላ ይበዛበታል የለ። እግዚአብሔር ሆይ ከአመፀኛ ለራሳቸው ክብርና ስም ከሚዋደቁ መሪዎች ሰውረን። ኢየሱስን ጋኔን አለበት ካሉት አንተን በመረጃ ላይ ተደግፎ ስተት ሰርታል ማለቱ ምንስ ያንጫጫል የሚሉ አስተያየቶች የተሰነዘሩ ሲሆን ለመግለጫው በታደለ ነጋሽ በኩልም የመልስ ምትም ተሰንዝሯል። በመልስ ምቱ ላይ እንደሚለው ከሆነ ካውንስሉ ማንንስ ይመስል ይሆን? ማንም በክርስቶስ አለው ቢል ክርስቶስን እንደተመላለሰ ሊመላለስ ይገባዋል። ይህ ቃል ዋናው የማንነት መለኪያ ነው። በእርግጥ አንዳንድ መሪዎችና በርካታ አባል ተቋማቱ በእግዚአብሔር ልጅ ስም የሚያምኑ ወይንስ በስሙ ይመጡ? በእርግጥ በእግዚአብሔር ልጅ ስም የሚመጣ የተባረከ ነው። በረከት ደግሞ በአይምሮ መታደስ፣ ይህን ዓለም ላለመምሰል መታደስና መለወጥ ነው። ፈጽሞ ዓለምን የሚመስሉ እንደ ዓለማዊ የሚመላለሱ፣ የሚራገሙ፣ የሚያሳድዱ፣ የሚከሱ፣ የሚዝቱና የሚያስፈራሩ የበቀል ሰዎች እንዴት የክርስቶስ መንጋ የሚጠብቅ የሚያሰማራ ስምንስ ተሸከሙ? ይህ በወንጌል ንጽህና ላይ የተዘመተ አደገኛ ጥላሸት ቀቢነት ነው። እውነተኛ መጋቢ ስለ ክርስቶስ ስም የሚሰደድ እንጂ ስለ ራሱ ግል ስም የጠፋ ብሎ የሚሟገት አይደለም። ስለ ክርስቶስ ስም መከራን ሊቀበል የተገባውን የአገልጋይነትን የመሪነትን ስም ተሸክሞ ጌትነት ለማ የሚል ስም ጠባቂ ፓስተርነት የሚያሳፍር ነው። የወንጌልን ንጽህና እንጠብቅ የሚሉን አቃቢያንን የሚያሳድዱ ሰዎች እግዚአብሔርን የሚያመልኩ የሚመስሉበት በድራማ የተሞላ አደገኛ ጸረ ወንጌል የሆነ የተደራጀ ቡድን መሰሪም ዓላማ ነው። በአሰራር ብልሹነት፣ ለሙስና በተመቻቸ ዝርክርክነት፣ ዓለማዊነት በወንጌላዊ መድረክ ስር ሰዶ ማደጉን ማሳያም ይህ የካውንስሉ ደብዳቤ ነው። በእርግጥ በዚህ አናቋርጥም፣ እውነታውን እያየን እንቀጥላለን በማለትም ሐሳብን የሰጠ ሲሆን በዚህ ምክንያትም ክስ ሊቀርብበት እንዳለና ለስር እንደሚዳረግ የማስፈራሪያ ዛቻም ለታደለ ነጋሽም ደርሶታል። ይህን የተመለከቱ የወንጌል አማኞችም በጉዳዩ ላይ እውነታውን በመረዳትም የማስፈራሪያ ዛቻ ደብዳቤን የምትጽፉ ራሳችሁን ፈትሹ የሚል ሐሳብ መሰንዘራቸውን የተመለከቱ የካውንስሉ አካላትም የመግለጫውን ሐሳብ መስጫ ኮሜንት በመዝጋትም የህዝብን ድምጽ አፍነዋል። እውን ይህ ተግባር በፓስተር ጌትነት ለማ ካልተፈጸመ ዛቻና ማስፈራሪያ ስለምን አስፈለገ? የኮሜንት መስጫ ወይንም ሐሳብ መስጫውን ዘግቶ ራስን መሰወርስ ምክንያቱ ምንድነው? የሚሉ ሐሳቦችም እየተሰነዘሩ ይገኛሉ። የነዚህ ጥያቄዎችን ምላሽ ካውንስሉ ይዞ ይመጣ ይሆን ወይንስ ዝምታን ይመርጡ ይሆን? ጥያቄውን እዚህ ላይ ትተን በቀጣይ የሚወጡ መረጃዎችን ተከታትለንም የምናደርሳችሁናል። እስከዚያው ግን የሻሎም ሚዲያ ተከታታዮቻችን ሐሳባችሁ ምን ይሆን? እውነታውስ ምንድነው? ከካውንስሉ ሊወሰን የሚገባው ውሳኔስ ምን መሆን አለበት? የሚሉትን በኮሜንት መስጫ ላይ እንድታሰፍሩልን ወደድን። በስተመጨረሻ ወደ ያዝንዳችሁ መረጃችን ስናልፍ ምድራችን ኢትዮጵያ ላይ ያለው የሰቆቃ ድምጽ፣ የሰዎች ሞትና ደም መፍሰስ አልበቃ ያላት ይመስል ከዕለት ወደ ዕለት ወዳልተገባ የብሔር የእርስ በርስ ግጭት ወገን የገዛ ወገኑን የሚገልበት የሚያርድበት መንገድ ውስጥ ገብተናል። ታዲያ ይህ ከማንም ያልተሰነዘረብን እርስ በርስ የሆነው ጦርነት የወለደው መዘዝም ቀላል የሚባል አይደለም። ምድራችንን አኬልዳማ ያደረገ በሰው ኃይልና በሰው እርዳታ በሰው መድኃኒት መነቀል የማይችል ለአማራው ሰቆቃን፣ ለኦሮሞ መገፋትን፣ ለትግራይ የማይቆም ዋይታን የወለደው የራሳችን የኃጢአት መርገምም ነው። የእግዚአብሔር ፍርሃት ከቤተ ክህነት ከአገልጋዮች ከምዕመናን ሲጠፋም እጅግ አሰቃቂ ነው። ታዲያ ይህን የተረዱት የእግዚአብሔር ሰው ክቡር ዶክተር ቄስ ቶሎሳ ጉዲናም ካለንበት ጭንቅ ሰቆቃ ልናመልጥበት የምንችልበትን ብቸኛ መንገድም ተናግረዋል። ቄሱ ለኢትዮጵያ ሕዝብ ያላችሁ ተስፋ ይህ ብቻ ነው በማለት የተናገሩት ሀገራችን የምትፈወስበት ብቸኛው መንገድ ምን ሲሆን ከአንደበታቸው አድምጠን እንመለስ። ጤና ይስጥልኝ፣ እንደምን ከረማችሁ? ዛሬ በፊታችሁ የቀረብኩት አንድ አጠር ያለ መልእክት ይዤ ነው። የእግዚአብሔር ነቢያት በመንፈስ ቅዱስ እየተነዱ ስለ ግለሰብ፣ ስለ ህብረተሰብ፣ ስለ አገር፣ ስለ ዘመናት፣ ስለ መንፈሳዊውና ስለ ቁሳዊው፣ ስለ ጊዜያዊውና ስለ ዘላለማዊው፣ ስለ ያለፈውም ስለሚመጣውም እግዚአብሔር የገለጠላቸው ይተነብያሉ።
ስለሆነም በሁለተኛው የሐዋርያው ጴጥሮስ ምዕራፍ 1 ቁጥር 20 እና 21 ላይ ትንቢት ከቶ በሰው ፍቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። በሌላ አነጋገር ትንቢት በእግዚአብሔር የተላኩ ቅዱሳን ሰዎች በመንፈስ ቅዱስ ተነድቶ የሚናገሩት ወይም የሚያስተላልፉት መልእክት እንደሆነ ነው። ነቢያት በመንፈስ ቅዱስ ሆኖ የሀገርን መነሳትና መውደቅ፣ የመንግስታትን መነሳትና መውደቅ፣ የኃያላንን መነሳትና መውደቅ፣ የቤተ መቅደስን ሁኔታ ይተነብያሉ። ነቢያት በእግዚአብሔር መንፈስ ሆነው የማይታየውን ያያሉ፣ ሊሆን ያለውን ያስተውላሉ። የእግዚአብሔር ሐሳብ ለእነርሱ ግልጽ ነው። ውድ የኢትዮጵያ ሕዝብ፣ ከአይሁዶች ታሪክ እንደምንመለከተው የእግዚአብሔር ፍርሃት የሌለበት ሕዝብ፣ የእግዚአብሔር ቅድስና የሌለበት አኗኗር፣ የእግዚአብሔር ታማኝነት የሌለው አሰራር፣ የእግዚአብሔር ማስተዋል የሌለው አካሄድ፣ የእግዚአብሔር ፍርሃትና ምሪት የሌለው ሕዝብ ራሱን በራሱ በበደሉ የሚያጠፋ ሕዝብ ነው። እግዚአብሔር የበረከት፣ የፈውስ፣ የነጻነት፣ የብልጽግና ምንጭ ሲሆን የሚገኘው በቅድስናና በእርሱ መንገድ ብቻ ነው። የእርሱ መንገድ ደግሞ ለእኔና ለእናንተ ለአንዴና ለዘላለም ለኃጢአታችን የሞተ ከዘላለም ኃጢአት የሚያነጻ ጌታ ኢየሱስ ክርስቶስ ብቻ ነው። የእግዚአብሔር ነቢያት ለሰው አእምሮ የማይገባውን ለሰው ልብ የማይመስለውን በመንፈስ ይናገራል። በመጽሐፍ ቅዱስ ውስጥ ስለ ምድራችን ስለ ኢትዮጵያ የተነገሩ ብዙ ትንቢቶች አሉ። ከጌታ ከኢየሱስ ክርስቶስ ልደት በፊት ከ640 እስከ 598 ዓመተ ዓለም የኖረ ዕንባቆም የሚባል አንድ የአይሁድ ነቢይ የኢትዮጵያ ድንኳኖች ሲጨነቁ አየው ብሎ ተነበየ። ይህ ትንቢት ዛሬም በእኛ ዘመን እየተፈጸመ ያለው ስለሆነ ማንም የማይክድ ሐቅ ነው። ነቢዩ ዕንባቆም አንድ ድንኳን ሳይሆን ብዙ የኢትዮጵያውያን ድንኳኖች እንዳየና እያንዳንዱ ድንኳን በጭንቀት እየተናጠ እንዳለ በእግዚአብሔር መንፈስ ተነበየ። እንደገና ይህ በኢትዮጵያ የሚታዩ የተጨነቁ ድንኳኖች በምድርቷ ያሉትን የእያንዳንዱን ብሔር ብሔረሰቦች ድንኳኖችና የኑሮ ሁኔታን ያመለክታሉ። ዛሬ በኢትዮጵያ ውስጥ ዓለም በሙሉ እንደሚያውቀው በምድራችን የብሔር ብሔረሰቦች ድንኳኖች ራሳቸው በፈጠሩ ችግር፣ መከራ፣ ጦርነት እየተናጡ ነው። ለአማራው ሰቆቃ፣ ለኦሮሞ መገፋፋት፣ ለትግራዩ የማይቆም ዋይታ፣ የሌሎቹ ክልላዊ ሮሮ ራሳቸው እንጂ ሌላ ተጠያቂ የለም። ኃላፊነቱ የእያንዳንዱ ብሔር ብሔረሰብ ነው። ዛሬ በየትኛውም ድንኳን በየትኛውም ክልል የነፍስ እረፍት፣ የውስጥ ሰላም የለም። በመስሪያ ቤት፣ በመኖሪያ ቤት፣ በውስጥ በውጭ ጭንቀት ነው። በውጭ ያለው ጭንቀት በውስጥ ያለውን ጭንቀት ያንጸባርቃል። የሕዝባችን መከራ፣ የሕዝባችን በሽታ፣ የሕዝባችን ሰቆቃ መንፈሳዊ ነውና በመንፈስ ካላየን ልንረዳ ሆነ ልንፈወስ አንችልም። የምድራችን ችግር በመንፈስ ተረድተን መንፈሳዊ መፍትሄ በእምነት በማስተዋል በምሕረት በይቅርታ ካላገኘን በስተቀር አሁንም ጨለማው እያየለ ይቀጥላል። የእግዚአብሔር ቃል ግን በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ለኢትዮጵያ ሕዝብ በሙሉ ያለው መልእክት እርሱ ስለ እናንተ ያስባልና፣ ልብ አድርጉ እናንተ ኢትዮጵያውያን፣ እርሱ ስለ እናንተ ያስባልና። ማን ነው እርሱ? እግዚአብሔር። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። ዛሬ አንድ ማወቅ ያለብን መቻል ያለብን ጭንቀታችንን በእርሱ ላይ መጣል ነው። ነገራችንን በእምነት ወደ ጌታ ስናመጣው አንድ ቀን በድንኳን መንከራተት ቀርቶ ድንኳኖቻችን በሰላማዊ ቪላ ይተካሉ ብዬ አምናለሁ። በነጮች አቆጣጠር በግንቦት ወር 1997 ስለ ምድራችንና ስለ ሕዝባችን ያየሁት ራእይ ምንጊዜም አይረሳኝ።
የሰሜን አሜሪካ ያለን የመጋቢዎች ህብረት እኔ በማገለግልበት ቤተክርስቲያን ዓመታዊ ስብሰባ ነበረው። በቤተክርስቲያን ውስጥ የመጨረሻውን ቀን አገልግሎት እየተሰጠ ያለ በመንፈሴ አንድ ነገር ማይጀመሩ ያየሁት በመንፈስ እንደተረዳሁት የታመመ ማይጸን ነው። እኔ ሐኪም ስላይደለው ማይጸን ምን እንደሚመስል አላውቅም። ሆኖም በመንፈሴ የነበረው ማይጸን እንደሆነና ያም ማይጸን የኢትዮጵያ ማይጸን መሆኑን በመንፈሴ ተረዳሁ። እስከዛ ቀን ድረስ አገር ማይጸን እንዳላት አላውቅም ነበር። በኋላ ትርጉሙ ስመጣልኝ የሀገር ማይጸን ጤና ከሆነ ጤናማ ትውልድ እንደሚወለድ፣ የሀገር ማይጸን በሽተኛ ከሆነ በሽተኛ ትውልድ እንደሚወለድ በመንፈሴ አስተዋል። ህዝባችን ለራሱ ሆነ ለሌላው ጤናማ ነገር ያየበት ዘመን እምብዛም ነው። ውስጡ በጥላቻ፣ በንቀት፣ በኩርፊያ፣ በዘረኝነት፣ በምቀኝነት፣ በቅናት የታመመ ህዝብ ነው። ምንም ጥያቄ የሌለው ማንም የማይክድ ሁላችን ታምናል። እናንተ ታማችኋል። በታመመ ማይጸን የተጸነሰ ከታመመ ማይጸን የተወለደ ለማንም ጤናማ አመለካከት ሊኖረው አይችልም። በምድራችን ባለመድኃኒቶች፣ ቤተ ክህነት፣ ቤተ ክርስቲያን፣ የኢትዮጵያ ህዝብ በሙሉ የታመመበት የኃጢአት በሽታ አለ። ከብዙ ዘመናት በፊት በኢትዮጵያ ድንኳኖች ጭንቀት እንዳለ ያየው አንድ ነቢይ ብቻ ነበር። ዛሬ ግን የዓለም ህዝብ እያየና እየተገረመ ነው። በየቀኑ በአይናችን የምናየው፣ በጆሮአችን የምንሰማው፣ በኑሯችን የሚሆነው ተረት ወይም ፕሮፓጋንዳ ወይም ማስፈራሪያ አይደለም። በእውነት ጭንቀት በድንኳኖቻችን እንዳለ ያመለክታሉ። በሰው ኃይል፣ በሰው እርዳታ፣ በሰው መድኃኒት መነቀል የማይችል በመንፈሳችን፣ በነፍሳችን፣ በስጋችን፣ በጓዳችን የኃጢአት መርገም አለ። የኢትዮጵያ ህዝብ ይህንን ይወቅ። የሚያጣላ፣ የሚያለያይ፣ የሚያባላ የኃጢአት መርገም ነው። የእግዚአብሔር ፍርሃት ከአባቶች፣ ከዳኞች፣ ከአሰሪዎች፣ ከሰራተኞች፣ ከመሪዎች፣ ከነጋዴዎች፣ ከገበሬዎች፣ ከትዳር ዓለም ሲጠፋ የምድርቷ ኑሮ የጭንቀት ከመሆን ሌላ ምርጫ የለውም። በተለይ የእግዚአብሔር ፍርሃት ከቤተ ክህነት፣ ከቤተ እምነቶች፣ ከአገልጋዮች፣ ከምዕመናን፣ ከባለመድኃኒቶች ሲጠፋ እጅግ አሰቃቂ ነው። መንገደኛው፣ ሐዘንተኛው፣ ድሃው፣ እስረኛው፣ ቁስለኛው፣ በሽተኛው እርዳታ ፍለጋ ወደ ማን ይሄዳል? በእግዚአብሔር ስም የሚጠሩ በምድርቷ በሽታ የተለከፉ ሁሉ በንስሐ ወደ እግዚአብሔር ካልተመለሱ በምንም አይነት ለሌላ የሚጠቅሙ አይሆኑም። ነቢዩ ኢሳይያስ ምዕራፍ 53 ቁጥር 6 ላይ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ ይላል። ተቅበዝብዘን ጠፋን፣ ከኛ እያንዳንዱ አንድ ሳይቀር፣ አንድ ከላይ እስከታች አንድ ሳይቀር ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እያንዳንዱ የራሱን መንገድ ያያል፣ በራሱ መንገድ ያስባል፣ በራሱ መንገድ ይኖራል፣ በራሱ መንገድ ይመላለስ። የሚያደርገው ወደ ገዛ መንገዱ አዘነበለ። በመሰረቱ ሰው በእግዚአብሔር መልክ የተፈጠረ ስለሆነ ያለ እግዚአብሔር ተቅበዝባዥ እንጂ ጤናማ ሆኖ ሊኖር አይችልም። ለተቅበዝባዥ ህዝብ የሚያዋጣው ፈጣሪ ብቻ ነው። ያለ እግዚአብሔር መኖር ደግሞ ከእብደት የተለየ አይደለም። ሰዎች ብዙ ከተማርን፣ ብዙ ካወቅን፣ ብዙ ካገኘን፣ ብዙ ካከማችን እግዚአብሔር በማስፈልገን ደረጃ ላይ እንደርሳለን ብሎ ያስባሉ። ሆኖም እነዚህ ሁሉ ቢገኙም ኑሮ ያለ ጌታ ሲኦል ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ከሰይጣን ለተወረወረለት ፈተና መለኮታዊ መልስ ሲሰጥ እንዲህ አለ፣ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ ልባሩ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። እንጀራ መልካም ነው። ጌታ ኢየሱስ ክርስቶስ እንጀራ አያስፈልጋችሁም አላለም። እንጀራ ብቻ ግን ለነፍስ ጩኸት፣ ለህይወት ጥያቄ መልስ አይሆንም ማለቱ። እንጀራ ህዝባችንን ከዳር እስከ ዳር ከረሃብ የምታደግ እጅግ አስፈላጊ እንደሆነ እናምናለን። ሆኖም
ያ ብቻ ለኢትዮጵያ የዘመናት ጉስቁልና ለዘላለማዊ ሰላም መፍትሄ ሊሆን አይችልም። የህይወት እንጀራ የሆነው ጌታ ያስፈልገዋል። በዓለም ላይ ካሉት ሀብታም አገሮች ጃፓን አንዷ ናት። የሷ መኪና የሷ ሸቀጣሸቀጥ የማይሸጥበት ዓለም የለም። ከሁሉ በላይ ብዙ አይነት የመኪና ፋብሪካዎች አሏት። አንድ ጊዜ በአንድ ጋዜጣ ላይ ያንዱ የመኪና ፋብሪካ አመታዊ ባጀት ብቻ ከ10 የአፍሪካ አገሮች አመታዊ ባጀት እንደሚበልጥ አነበብኩ። የሚያስደንቅ አይደል? ይህን ሁሉ ስናይ የጃፓን ህዝብ በሁሉ ነገር የተሳካለት ሀብታምና ደስተኛ ይመስለናል። አዎ ብዙ ሀብት አፍርተዋል። በስልጣኔያቸው ዝነኞች ናቸው። ሆኖም በዛው ሳምንት ልብ አድርጉ ይሄንን በዛው ሳምንት USA Today ከሚባል ጋዜጣ ያነበብኩት በጃፓን ህዝብ መካከል ራስን የማጥፋት ፍላጎት ከዓለም አንደኛ ስለሆነ መንግስታቸው ህዝቡን ለመታደግ ብዙ ጥረት እያደረገ እንዳለ ደግሞ አነበብኩ። ይህን የሚያደርግበት ምክንያት ቀደም ባለው አመት 34,000 ጃፓኖች ራሳቸውን ስላጠፉ ነው ይላል። ይህ ለኛ በጣም ማሰብ የማንችል ጉዳይ ነው። ይህን ቁጭ ብዬ ሳሰላስል አንድ ነገር በውስጥ ገባ። ይህ በጭንቀት የተሞላ የኢትዮጵያ ህዝብ ከወንድሙ ከእህቱ ከጎረቤቱ ጋር መኖር የማይችል እርስ በርስ ከተጠላላ አልሞቱም፣ ራሳቸውን አልገደሉም እንጂ ራሳቸውን ካጠፉ ከ34,000 ጃፓኖች የተሻሉ አይደሉም። ነገር ግን እግዚአብሔር በልጁ በጌታችን በኢየሱስ ክርስቶስ የከፈለውን የኃጢአት ዋጋ በእምነት አልቀበል በማለት በዛሬው ቀን ብቻ በሚሊዮን የሚቆጠሩ ከጊዜያዊ ሞት ወደማይመለሱበት ወደ ዘላለማዊ ሞትና ሲኦል ይሄዳሉ። ህዝባችን እንደ ማንኛውም ህዝብ በንስሐ ወደ ጌታ ኢየሱስ ክርስቶስ ካልተመለሰ በስተቀር በራሱ ምርጫ ራሱን እያጠፋ እንደሆነ ግልጽ ነው። ህይወትን የማይለውጥ ጌታ ኢየሱስ የሌለበት ባዶ ሃይማኖተኛነት ለማንም አይረባም። ዛሬ በምድር ላይ እያለን በፍቅር በሰላም ከእርስ በርስ ጋር እንድንኖር ካረዳ ለነገም የሚረባ አይደለም። ስለሆነም ጌታ ኢየሱስ እኔ መንገድ እውነት ህይወትም ነኝና ያለ እኔ ድኖ ወደ አብ የሚመጣ የለም ብሏልና ዛሬ ምርጫችንን ብናስተካክል መልካም። ባለፈው ጥቂት ዓመታት በፊት በኢትዮጵያ ያለቁ ኢትዮጵያውያን በምንም የሚተኩ አይደሉም። ጦርነት ለማንም መልስ አይደለምና አሁንም የጦርነት ጥማት ያለባቸው የሰው ደም ምንም የማይመስላቸው ለከንቱ ነገር ለራሳቸው ጥቅም ጦርነትን የሚቆሰቁሱ በምድርቷ አሉ። የሚያስደንቀው ነገር እነዚህ ጦርነት ፈላጊዎች ራሳቸው ሆኑ ልጆቻቸው ወደ ጦርነት አይሄዱ። ወደ ጦርነት የሚሄዱት ጎረቤቶቻቸው እንደነሱ ሹመት የሌላቸው ድሆችና የድሆች ልጆች ናቸው። እባካችሁ ለሰው ህይወት ግድ ባይኖራችሁም አንድ ቀን ፍርድ አይቀርምና ለነዚህ በከንቱ ላለቁት ልጆቻችሁ በእግዚአብሔር ፊት ትጠየቃላችሁና ልብ ግዙ። መፍትሄው ንስሐ ገብቶ ጦርነትን ማቆም ነውና ከአሁኑ አስቡበት። የኢትዮጵያ ህዝብ ልብ እናርግ። እንደ እግዚአብሔር ቃል ጦርነታችን ከስጋና ከደም ጋር አይደለም። ጦርነታችን አንዱ ብሔር ከሌላ ብሔር ጋር አይደለም፣ መሆንም የለበትም። ጦርነታችን መንፈሳዊ ነው። ዛሬ በምድራችን የሚያለያየን የሚያፋጀን የመንደር ፖለቲካና የክልል አስተሳሰብ ውሎ አድሮ ዋጋ የሌለው የሰይጣን አካሄድ ነው እንጂ ለሀገር ሆነ ለኢትዮጵያ ህዝብ ምንም አይነት ዋጋ የለውም። ነቢዩ ዕንባቆም ከስንት ዘመናት በፊት ጭንቀት ወደ ድንኳናችን መግባቱን እንጂ መውጣቱን አላየም። ዛሬ እኔ ደግሞ ሌላ የምስራች አለ። ለግን ዛሬ የተሻለ መልእክት አለኝ።
ጭንቀት ከድንኳናችን ወጥቶ ዋይታ ከህዝባችን ርቆ ህዝባችን ልብ ገዝቶ በማዳግም ፈውስ ውስጥ ገብቶ የእርቅን አምላክ ጌታ ኢየሱስ ክርስቶስን ወደ ህይወቱ ወደ ህብረተሰቡ እንደምጋብዝ በሙሉ ልቤ አምናለሁ። በትንቢተ ዘካርያስ ምዕራፍ 3 ቁጥር 9 ላይ የዚያችንን ምድር በደል በአንድ ቀን አስወግዳለሁ ይላል። የእስራኤል ቅዱስ እግዚአብሔር ያን ያድርግልን። በአንድ ቀን ሁሉን የሚችል እግዚአብሔር በአንድ ቀን ታሪካችንን መለወጥ፣ መራራችንን ማጣፈጥ፣ በሽታችንን መፈወስ፣ ጭንቀታችንን ማስወገድ ይችላል። ጌታ ኢየሱስ ክርስቶስ በራእይ 3 ቁጥር 20 ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንን ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት ይበላለሁ፣ እርሱም ከእኔ ጋር ይበላል ይላል። እንዴት መታደል ነው! እንዴት መታደል ነው! ጌታ ኢየሱስ ክርስቶስ ለእርቅና ለሰላም የእያንዳንዱን የኢትዮጵያውያንን ብሔር ብሔረሰቦች በር እያንኳኳ አስገቡኝ፣ ላስታርቃችሁ፣ ሊፈውሳችሁ፣ ሊባርካችሁ እያለን የኢትዮጵያ ሕዝብ ወደ ፈጣሪው ተመልሶ ከጭንቀቱና ከጨለማ ወጥቶ በሰላም ከእርስ በርስ ጋር የሚኖርበት ዘመን በደጅ ነው። ጌታ ኢየሱስ ክርስቶስን ልባችንን፣ ኢኮኖሚያችንን፣ ጓዳችንን፣ ትዳራችንን፣ ምድራችንን በተለይ ባለ እምነቶች በፍቅር ሲቆጣጠር እንዴት የሚያስደንቅ ዘመን ይሆንልናል። ስለሆነም እናንተ መኳንንቶች በሮችን ክፈቱ። እናንተ የሰሜኑ ሕዝብ፣ የምዕራቡ ሕዝብ፣ የደቡቡ ሕዝብ በሮችን ክፈቱ። እናንተ የኢትዮጵያ ሕዝብ በሮቻችሁ ለእግዚአብሔር ልጅ ለናዝሬቱ ለኢየሱስ ክፈቱ። እናንተ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ወጣቶች፣ አዛውንቶች፣ ካህናት በሮችን ለእግዚአብሔር ክፈቱ። ለእግዚአብሔር ሰላም፣ ለእግዚአብሔር ጽድቅ ክፈቱ። የዘላለም ደጆች ክፈቱ። የክብር ንጉሥ ይግባ። ኢየሱስ ክርስቶስ ወደ ቤታችሁ፣ ወደ ጓዳችሁ፣ ወደ ልባችሁ ይግባ። ኢየሱስ ክርስቶስ ይግባ። በመዝሙር 24 ቁጥር 7 ላይ እንዳየነው ነው። የክብር ንጉሥ ወደ እያንዳንዱ የኢትዮጵያ ብሔር ብሔረሰቦች ድንኳን በሰላም በምሕረት በእርቅ ይግባ። ጌታ ኢየሱስ ወደ ልባችን ሲገባ በመካከላችን ሲነግስ ነገር እንደ ድሮ አይቀጥልም። የዘላለምን ሕይወት፣ እውነት፣ ሰላም፣ ፍቅር፣ እረፍት፣ ብርሃን፣ ተስፋ፣ ክብር ይዞ ይገባልና የእስራኤል አምላክ እግዚአብሔር ለኢትዮጵያ ሁኔታ ያለው መልእክት ወንጌሉ ነው። ኢትዮጵያ ለአንተ እግዚአብሔር ያለ ከእግዚአብሔር የመጣ መልእክት፣ ለእርቅ መልእክት፣ የእርቅ መልእክት፣ የሰላም መልእክት፣ የአንድነት መልእክት፣ የበረከት መልእክት ወንጌሉ ነው። እግዚአብሔር ወንጌል ዛሬ ለኢትዮጵያ ሕዝብ የምሕረት ዘመን፣ የሰላም ዘመን እየቀረበ እንዳለ ግልጽ ነው። እየተወያየ ያለው አገራዊ የምክክር ኮሚሽን በምድሪቷ ሰምቶ ተደርጎ የማያውቅ የተአምራት ሁሉ ተአምር ነው። የምክክሩ ውጤት ኢትዮጵያን የሚያስታርቅና የሚያስከብር ስለሚሆን ሕዝባችን ለፈውስና ለአንድነት እንደተጠማ ያመለክታል። ሕዝብ ይህ ዘመን በከንቱ እንዳያልፍ እንንቃ። የሰራዊት ጌታ እግዚአብሔር በምድሪቷ ላይ በታሪካችን አይተን የማናውቅ የሰላምንና የፈውስን የአንድነትንና የመግባባትን ዘመን እያመጣልን ስለሆነ በምስጋና እንቀበለው። የመቀባበልና የመሆን ኃላፊነት የእያንዳንዳችን መሆኑን አንርሳ። በመካከላችን ለጊዜያዊ ጥቅም ነዋሪውን ሕዝብ የምታስመርሩ ዘረኞች፣ ጉበኞች፣ ወገንተኞች፣ ፍርድን የምታጣምሙ፣ ኑሮ ለህብረተሰቡ ችግር የምታደርጉ ወደ እግዚአብሔር ካልተመለሳችሁ፣ ይህን አካሄዳችሁን ካላቆማችሁ ትልቅ ቅጣት እንደሚጠብቃችሁ ዛሬ በእግዚአብሔር ቃል አሳስባችኋለሁ። የእግዚአብሔርን ምሕረትና ጊዜ እምቢ ካላችሁ ፍርድ እንዳለ እንደገና አጥብቀን እናሳስባችኋለን።
ዘመኑ የእግዚአብሔር ነው። እኔ እንደ እግዚአብሔር አገልጋይ የኢትዮጵያ ድንኳኖች እንዲፈወሱ ሲጸልይ የኖርኩ ዛሬም ፈውሱን በእምነት የሚጠብቅ ከእናንተ መካከል አንዱ ነኝ። በዚህ ዘመን የእግዚአብሔር ድንቅ ሥራ በምድራችን ላይ በመንግስትና በሕዝብ በልዩ ልዩ መንገድ እየቀረበ ነውና ልብ እናድርግ። ይህ የእግዚአብሔር የምሕረት ዘመን ነውና በሙሉ ልባችን ወደ እርሱ እንመለስ። አንድ ቀን የእግዚአብሔርን ድንቅ ሥራ ሁላችን ተያይዘንና ተቃቅፈን የምናይበት ዘመን በቅርብ ነውና በሁሉ ለሁሉ እንዘጋጅ። እንዲሁም ኢትዮጵያ በቅርቡ እጆቿን ለጦርነትና ለጥፋት ሳይሆን ለእርቅና ለሰላም፣ ለአንድነትና ለታላቅ ደስታ፣ ለእርስ በርስ ትዘረጋለች። ይህን ሰው ሳይሆን ጌታ ያደርገዋል። የዘላለም እግዚአብሔር ማስተዋልን ይስጠን። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። እግዚአብሔር ለዘመኑም ለሁኔታችንም ማስተዋልን ይስጠን። እግዚአብሔር ይመልከተን፣ እግዚአብሔር ያስበን። የእስራኤል ቅዱስ እግዚአብሔር ይባርካችሁ። ኑሯችሁ፣ ትዳራችሁ፣ መውጣታችሁ፣ መግባታችሁ የተባረከ ይሁን። በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ አሜን። ውድ ሻሎም ሚዲያ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ